ጤና ይስጥልን ተመልካቾች ከትግራይ ቴሌቪዥን የሚተላለፍ የአማርኛ ቋንቋ ዜናችን አሁን ጀምሯል። አብራችሁን ቆዩ። በቅድሚያ የትግራይ ፕሬዝዳንት ዶክተር ደብረጽዮን ገብረሚካኤል ሰኔ 21 ቀን 2013 ዓ.ም ህዝባዊ ትግል የጊዜ ጉዳይ ካልሆነ በስተቀር ድል አድራጊነቱ የማይቀር እንደሆነ ያስመሰከረ ቀን መሆኑን ገለጹ። ፕሬዝዳንት ዶክተር ደብረጽዮን ጥቅምት 2013 ዓ.ም የትግራይ ጠላቶች ያለ የሌላ አቅማቸው በማሰባሰብ የጄኖሳይድ ወረራ የጀመሩበትና የትግራይ ህዝብ ለማጥፋት ግልጽ ዓላማ ያስቀመጡበት መሆኑን ገልጸዋል። የትግራይ ህዝብ ለዘመናት መብቱና ክብሩ አሳልፎ እንደማይሰጥ ያስታወሱት ፕሬዝዳንቱ ህዝቡ ከመንግስቱ ጋር በመሰለፍ በአጭር ጊዜ ውስጥ ጠንካራ ሰራዊት በማደራጀት በአፍሪካዊ ጀነራል አሉላ አባ ነጋ ስም ዘመቻ በማከናወን የመቀለ ከተማ ከወራሪዎች መንጋጋ ነጻ ያወጣበት ቀን መሆኑን አስታውሰዋል። ፍትሃዊ ትግል የጊዜ ጉዳይ ካልሆነ በስተቀር ድል ከመጎናጸፍ እንደማይቀር የአሉላ አባ ነጋ ወታደራዊ ማጥቃት ሁኔታ ያስታወሱት ፕሬዝዳንቱ የትግራይ ህዝብ ቻይነት የታየበት ምዕራፍ እንደሆነም ገልጸዋል። አምስተኛ ዓመት የአሉላ አባ ነጋ ዘመቻ ድል ሲታወስ ያለፈው ወታደራዊ ቁመናችን በመጠበቅ አሁን ካለንበት ልዩና የተወሳሰበ የትግል አሰላለፍ ትምህርት ልንወስድበት ይገባል ያሉ ፕሬዝዳንቱ ለትግራይ ህዝብና የጸጥታ አካላት ያላቸው ክብርም ገልጸዋል። የአሉላ አባ ነጋ ዘመቻ ድል በትግራይ ህዝብ ለተፈጸመው ጄኖሳይዳዊ ግፍና ጭፍጨፋ በቀል እርምጃ የተወሰደበት ድንቅ ታሪክ ነው ሲሉ የሰሜን ምስራቅ ግንባር ዋና አዛዥ ጀነራል ማሾ በየነ ገለጹ። ታደሰ ልጅ አለም ተመልክቶታል። የአሉላ አባ ነጋ ዘመቻ ድል በትግራይ ህዝብና መሬት ላይ ለተፈጸሙት ግፍና ጭፍጨፋዎች የበቀል እርምጃ የተወሰደበት ድንቅ ታሪክ ነው ሲሉ የሰሜን ምስራቅ ግንባር ዋና አዛዥ ጀነራል ማሾ በየነም ተናግረዋል። ይህንን ድል ለማሳካትና ጠላትን ለማዳከም አዲስ ትውልድ የከፈለው መስዋዕትነትና ታሪካዊ ጀግንነት መሆኑን የተናገሩ ሲሆን የትግራይ ህዝብ ብሔራዊ ክብር በተከፈለው መስዋዕትነትና በተገኘው ድል የተረጋገጠ መሆኑን ተናግረዋል። ስለዚህ ወፍራ አሉላ ዘይተዘከረ ዝዝከር ነገር ኩለ ይኸል ጠላት በወቅቱ በዘመናው መሳሪያና ከሁሉም የሀገሪቱ ክፍሎች የተውጣጣ ሰራዊት በመያዝ የትግራይን ህዝብ ለመደምሰስ ነበር ያሰበው እና በርካታ ግፍና በደል የፈጸመው። ከጠላት ጋር ሲነጻጸር እኛ ምንም አይነት በቂ ኃይልም ሆነ መሳሪያ አልነበረንም። ነገር ግን ጀግናው የትግራይ ሰራዊት ከህዝቡ ጋር የተቀናጀ አደረጃጀትና መዋቅር በማድረግ የአሉላ አባ ነጋ ዘመቻ ይሁን ሌሎች ባካሄድናቸው ዘመቻዎች ጠላትን በማዳከም ትጥቅ ከጠላት በመማረክ ወኔን ሰንቆ ወታደራዊ አቅሙን በማሳደግ ወርቃማ ታሪካዊ ጀግንነት በመስራት የተከናወነ ድል ነበር። የትግራይ ህዝብ በጀግኖች በልጆቹ መስዋዕትነት ድል አረጋግጦ ህልውናውን አስጠብቋል። የዚህ ድል ባለቤት አዲሱ ትውልድ በከፈለው መስዋዕትነት ነው። ሰኔ 21 ቀን 2013 ዓ.ም ወራሪ ኃይሎች በአሉላ ዘመቻ ተጠራርገው በመደምሰሳቸው የህዝብ ህልውና ማስቀጠል የቻለበትና የትግራይ መንግስት ወደ ቦታው የተመለሰበት ታላቅ ታሪካዊ ፍጻሜ የሰራበት ቀን በመሆኑ አዲሱ ትውልድ አንድነቱን ማጠናከርና ህዝባቸውና ሀገራቸው የሚያጠቁ ጠላቶችን ልክ ማስያዝ ለሰው ሰማዕታት አደራ መወጣት አለባቸውም ብለዋል። አብዱር ሐሰን በወፍራ አሉላ አብዲና ተመብ የሰኔ ወር በአሉላ አባ ነጋ ዘመቻ አማካኝነት የትግራይን ለመውረር ግፍ ለመፈጸምና ህዝቡን ለማንበርከክ የመጡ ኃይሎች የተደመሰሱበት ቀን ነው። ሰኔ 21 2013 ዓ.ም እና ሰኔ 15 ቀን ልዩ ቀናት ናቸው። ምክንያቱም የትግራይ ህዝብ ጀግኖች ልጆቹ በመስዋዕት ብሔራዊ ክብሩንና ህልውናውን ያረጋገጡበት ጭምር ነው። ይህንን በጋህድ የታየበትም ነው። የአሉላ አባ ነጋ ዘመቻ ድል የትግራይ ሰራዊት ወሳኝ ምዕራፍ የደረሰበትና ማርሽ ቀያሪ ዘመቻ እንደነበር ተገለጸ። የኢትዮጵያ መንግስት የሰላም ሽታ እንደሌለውና አሁንም የትግራይ ህዝብ ለማጥፋት ሙሉ ዝግጅት እያደረገ ነው ያሉ ጥናት አቅራቢዎች የትግራይ ህዝብ አንድነቱን ጠብቆ ህልውናውን ማረጋገጥ ይገባዋል ብለዋል። ታደሰ ልጅ አለም የትግራይ ህዝብ ለህልውናውና ለመብቱ ያካሄዳቸውን ትግሎች ህዝባዊ ትግል ምንም ጊዜ ድል እንደሚቀዳጅ ማሳያ መሆኑን በታላቁ አሉላ ዘመቻ የማይሆን የሚመስል ግን የሆነ ዓለም ያስደመመ ታሪክ የተሰራበት እንኳን ትግራይ ሆንኩ የሚያስብል ስራ የተሰራበት እንደነበርና ብሎም የአሉላ ዘመቻ የትግራይ ሰራዊት ወሳኝ ምዕራፍ የደረሰበት ጠላት ቀስሞ የተሰበረበት ቀን ነው ሲሉ የትግራይ ሰራዊት ከፍተኛ አመራሮች የህወሓት ማዕከላዊ ኮሚቴ አባልና የፖለቲካ ተንታኝ ተናግረዋል። ሰኔ 21 ቀን 2013 ዓ.ም በትግራይ ህዝብ ላይ ጄኖሳይድ ለፈጸሙ ኃይሎች በአሉላ ዘመቻ በደረሰባቸው ቅጣት የህዝብ ህልውና ማስቀጠል የትግራይ መንግስት ወደ ቦታው የተመለሰበት ታላቅ ታሪክና ማርሽ ቀያሪ ወቅት መኖሩ ይታወቃል።
ዝክር 5ኛ ዓመት የአሉላ ዘመቻ ድል የትግራይ ሰራዊት ከፍተኛ አመራሮች፣ የሰሜን ምስራቅ ግንባር የሰራዊት አባላት፣ የትግራይ አርበኛ ኮሚሽን ከፍተኛ አመራሮች፣ የመንግስት አመራሮች፣ የመቀለ ከተማ ነዋሪዎች በተገኙበት በድምቀት ተከብሯል። የህወሓት ማዕከላዊ ኮሚቴ አባል ፕሮፌሰር ክንፈ አብርሃ የአሉላ ዘመቻ ድል የትግራይ ሰራዊት ወሳኝ ምዕራፍ የተደረሰበትና ማርሽ ቀያሪ የሆነበት ዘመቻ እንደነበር የገለጹ ሲሆን ጠላቶች ትግራይን ከዓለም ካርታ ለማጥፋትና የትግራዊነት አስተሳሰብን ከንቃተ ህሊናችን ለማጥፋት ብዙ ኃይሎች በተሰባሰቡበት ግፍ ሰርተዋል። ግን ደግሞ በአሉላ ዘመቻ እንዲከሽፍና ጠላት ከአብዛኛው የትግራይ መሬት ተጠራርጎ እንዲወጣ ተደርጓል ሲሉም አመላክተዋል። አንጻር ትግራዋይነት ልዑል ረበረብ ገይሮም የመጀመሪያ ምዕራፍ ትግል የተካሄደበት በድል የተጠናቀቀ የትግራይ መንግስት ወደ ቦታው የተመለሰበት ነው። የሰኔ 21 ድል የህዝብና የሰራዊቱ የአንድነት ጥንካሬ ማሳያ ነው። ላለፉት 6 ዓመታት በብዙ ኃይሎች ጥምረት ፈጥሮ ከፍተኛ ርብርብ አድርገው በትግራይ ህዝብ ላይ ግፍና መከራ ፈጽመዋል። ትግራይ ከዓለም ካርታ እንድትፋቅና እንድትጠፋ ትግራዋይ የሚባል እንደ ዘር ከመሬት እንዲጠፋ ትግራዋይነት የሚባል አስተሳሰብ ከአእምሮ እንዲጠፋና እንዲደመሰስ ፕላን አድርገው አስፈላጊውን ሁሉ ዝግጅት አድርገው የዘመቱት ዘመቻ ነበር የነበረው። ትግራይ ህዝብ ለማጥፋት ትልቅ ፕሮጀክት ነድፎ ሲንቀሳቀስ ነበር። ይህ መሆን ግን አልቻለም። የአሉላ ዘመቻ ድል የትግራይ ሰራዊት ወሳኝ ምዕራፍ የደረሰበትና ማርሽ ቀያሪ የሆነበት ዘመቻም ነበር። ብሎም የትግራይ ሰራዊት ጠላትን በመደምሰስ አስደናቂ ወታደራዊ ጥበብና ብቃትን በጋራ ያስመሰከረበት ዘመቻ ነው። ፕሮፌሰር ክንፈ አብርሃ ያይዞም የትግራይ ህዝብ አሁን ያለው ችግር ካለፈው ችግር የባሰ ነው ያሉ ሲሆን ሁለንተናው ክልከላዎች በማድረግ 40% የሚሆኑ መሬት ተይዟል፣ ከ1 ሚሊዮን በላይ ህዝብን ተፈናቅሏል፣ ተሰዷል። የኢትዮጵያ መንግስት ቀጣይነት ያለው ግፍ እየፈጸመ መሆኑን የገለጹ ሲሆን ይህ ግፍ መጨረሻ መሆን አለበት፣ የተፈናቀሉ ወገኖች መመለስ አለባቸው፣ የትግራይ ህገ መንግስታዊ ግዛት ሙሉ በሙሉ መረጋገጥ አለበት፣ የራስን እድል በራስ የመወሰን መብታችንን ማረጋገጥ አለብን ሲሉም ተናግረዋል። እቲ ዝተባህለ ጆኖሳይዳዊ ኩናት ትግራይ አሁን ወር ኩነታት የላን የትግራይ ህዝብ አሁን ያለው ችግር ካለፈው ችግር ተቀጥያ የመጡ ችግሮች ናቸው። እሱን ማስተዋልና ችግሮቹ የመጨረሻ ምዕራፍ መሆን አለባቸው። የትግራይ 40% በወራሪዎች ስር ትገኛለች። ህዝቡ ተፈናቅሎና ተሰዶ ነው ያለው። ከ1 ሚሊዮን በላይ ተፈናቃይ ወገን በረሃብና ስቃይ ይገኛል። ሌላው የቀረው ህዝብ በሁለንተናዊ ክልከላዎች ምክንያት በብዙ መከራና ስቃይ ይገኛል። ስለዚህም የአሉላ አባነጋ ዘመቻ ድል ጥበብ በመጠቀም አጋጥሞን ካለው የህልውና አደጋ ለመውጣት የተፈናቀሉና የተሰደዱ ወገኖች ወደ ቀያቸው ለመመለስ ግዛታዊ አንድነት ሙሉ በሙሉ ለማረጋገጥና ብሎም የራስን እድል በራስን የመወሰን መብታችንም ለማረጋገጥ ሁላችንም በጋራ አንድነታችን አጠናክረን ባጠረ ጊዜም ሁሉም የትግራይ ቁልፍ ጥያቄዎች መፍታት ይገባናል። የኢትዮጵያ መንግስት የሰላም ሽታ የለውም። አሁን የትግራይ ህዝብ ለማጥፋት ሙሉ ዝግጅት እያደረገ ነው። ይህንን በመረዳት ሁላችንም አንድነታችን በማጠናከር ህልውናችን ማረጋገጥ ይገባናል ሲሉ የፖለቲካ ተንታኝ ረዳት ፕሮፌሰር ታጋይ ተስፋይ ታደሰም ተናግረዋል። ፕሪቶሪያ ኸይድናው ምስ ተመለስና ዝገጠመና መከራ በጣም አደገኛ ሰኔ 21 የአሉላ ዘመቻ ብዙ ዋጋና መስዋዕትነት ተከፍሎ የመጣ የድል ዘመቻ ነው። ሰኔ 21 የትግራይ ሰራዊት መቀሌና የትግራይ ሌሎች ከተሞች ሲቆጣጠር የህዝቡ የነበረው ስሜት በጣም ነበር የሚገርመው። ይህ ሁሉ መስዋዕትነት ተከፍሎ የፕሪቶሪያ ስምምነት ቢፈረምም የገጠመን መከራ በጣም ከባድና አደገኛ ነው የነበረው። የብልጽግና ስርዓት ይህ ህዝብ ካልጠፋ ነው የሚሉን የኢትዮጵያ መንግስት ሰላም ሰላም ይላል እንጂ የሰላም ሽታ የለውም። ሰላም ሰላም የሚሉት የሐሰት ፕሮፓጋንዳ ነው። የትግራይ ህዝብ ለማጥፋት ቀን ከሌሊት ሙሉ ዝግጅት እያደረጉ ነው። ይህ ሴራ በመረዳት ሁላችንም አንድነታችንን በማጠናከር ህልውናችን ማረጋገጥ ይገባናል። የትግራይ ህዝብ ዋና ጠላታችንና ቁጥር 1 ጠላታችን የብልጽግና ስርዓት ነው። የፕሪቶሪያው ስምምነት በግላጭ ያፈረሰው የኢትዮጵያ መንግስት ነው ያሉ ሲሆን የአሉላ ዘመቻ አሁንም ለቀጣይ ተልእኮቻችን መሆን ያለበት በአሰቃቂ ሁኔታ የተደፈሩ በመቶዎች የሚቆጠሩ ሴቶች እህቶቻችን ፍትህ እንዲያገኙ ስንጠይቅ ቆይተናል። በመሆኑም እስካሁን ተገቢ ምላሽ ባለማግኘታችን ምክንያት አሁን ፍትህ የምናረጋግጠው በሰራዊታችን ነው ሲሉም አመላክተዋል። እዚ ህዝብ ሰራዊት ተዘይጠፍዩ እዮም አፍታ ዝኖሩ ወይም የብልጽግና ስርዓት የትግራይ ህዝብ ከሲኦል ነው የወጣው፣ ወደ ሲኦል መመለስ አለበት ሲሉ ነው የነበረው። ወደ ሲኦል ለማስገባት ጥምረት ፈጥረው በህዝባችን ላይ ብዙ ግፍና መከራ ፈጽመዋል። 360 ዲግሪ እንድንከበብ ያልፈነቀሉት ድንጋይ የለም። አሁንም እየመከሩ ነው። ይህ ግን መሆን አልቻለም። ጽምዶ የሚለውን ጥምረት ለ4 ኪሎ ከባድ ድንጋጤ ፈጥሯል። የኢትዮጵያ መንግስት የፕሪቶሪያ ስምምነት በግልጽ ጥሶታል።
ስለዚህ ይህ ሁሉ ሴራ በመረዳት የአሉላን ዘመቻ የድል ሚስጥር በመጠቀም 152,000 ሴቶች እህቶቻችን በአሰቃቂ ሁኔታ የተደፈሩት በእናንተ ነው። ፍትህ እየጠበቁ ያሉት እናንተ የትግራይ ሰራዊት አባላት እዚህ ላይ ትኩረት አድርጋችሁ ለህዝባችሁ ስሩ፣ ታገሉ። የትግራይ ህልውና የሚረጋገጠው በእናንተ ነውና። የዛሬ 5 ዓመት ሰኔ 21 ቀን 2013 ዓ.ም ጀግናው የትግራይ ሰራዊት የ8 ወራት ለአስጨራሽ የትግል ጉዞ ቋጭቶ ጠላትን ሽንፈት አከናንቦ አብዛኛው የትግራይ መሬት የተቆጣጠረባት ታሪካዊ ዕለት ናት። ይህች ዕለት በመላ የትግራይ ህዝብ ዘንድ አንድነት፣ ፍቅርና ህዝባዊነት በማጎልበት የትግራይ ህዝብ ያልገዛም ባይነት ጽናት ያጎናጸፈች ዕለት ሆና ሁሌም በትግራይ ህዝብ ዘንድ በልዩ ስሜት የምትታወስ ዕለት ናት። መዓዛ መኮንን የዛሬ 5 ዓመት ሰኔ 21 የትግራይ ሰራዊት መቀለን ጨምሮ የተለያዩ የትግራይ አካባቢዎችን ሲቆጣጠር የነበረውን የህዝቡን ስሜትና ወደ ኋላ ተመልሳ ታስቃኝናለች። በምዕራብ ትግራይ የቀጠለው ስርዓታዊ ጄኖሳይድ አስመልክቶ ከጽላል ማህበረሰብ ምዕራብ ትግራይ የተሰጠ መግለጫ የምዕራብ ትግራይ ህዝብ ጠቅልሎ ለማጥፋት እየተከናወነ ያለውና እየተፈጸመ ለቀጠለው ሁለንተናዊ ጥፋት ተግባራት ከጊዜ ወደ ጊዜ እየተባባሰ መምጣቱን ጽላል ሲቪል ማህበረሰብ ምዕራብ ትግራይ አስታወቀ። የተጋሩ ንብረት ወደ አዳዲስ ሰፋሪዎች የማስተላለፍ በደሎች በተደራጀ መልኩ ለትግራይ መንግስት፣ ፌዴራልና ሌሎች የሚመለከታቸው አካላት በደብዳቤና በመግለጫዎች ሲያሳውቅ መቆየቱ የሲቪል ማህበሩ መግለጫ ያመላክታል። በወራሪዎች የሚፈጸሙት ስርቆትና የተደራጀ ወንጀል ማህበሩ ያከናወነ ባለው ውጤታማ ዲፕሎማሲያዊ ስራዎች እየተጋለጠ መምጣቱን ወራሪዎች ስጋት ላይ እንዲወድቁ ማድረጉን የጠቀሰው መግለጫው የተለመደ የወንብድና ስራቸው ህጋዊ የሚመስል ሽፋንን በመስጠት አዲስ የወንብድና ስራቸውን ማከናወን መጀመራቸው አጋልጧል። የምዕራብ ትግራይ ህዝብ በወራሪዎች ተገፍቶ ከቀየው ተፈናቅሎ ለአመታት በረሃብ በበሽታና በችግር ለሞትና ለስቃይ መጋለጡን ያስታወሰው ጽላል ማህበረሰብ ምዕራብ ትግራይ ወራሪዎች የተጋሩ ቤቶች ህጋዊ የሚመስል ሰነድ በማደራጀት ቤቶች በኃይል እየወረሱ መሆናቸውን ኮንኗል። በአሸተ ደምለው የሚመራው 13 አባላት የያዘ የወራሪዎች ኮሚቴ የከማ መሬት ማጥፋት የሚል ስያሜ ይዞ እየተንቀሳቀሰ መሆኑን ያስረዳው መግለጫው በየከተማው የሚገኙ የከተማ አስተዳደሮች፣ የሀገር ሽማግሌዎች፣ ነጋዴዎች ያቀፈ ሲሆን ህጋዊ ባለ ንብረቶችን በማስፈራራት በውክልና እንዲሸጡ በማስገደድ ውክልና መስጠት ፍቃደኛ ላልሆኑ ደግሞ ቤታቸው አቃጥለው የመሬት ይዞታ ወደ መሬት ባንክ ገቢ እንደሚሆን ሽብር እየፈጠሩ እንደሚገኙ አመላክቷል። አብዛኛው ህዝብ በኮሚቴዎቹ ለሚቀርብለት የሽብር ተግባር የመቋቋም ችሎታ እንዳለው የጠቀሰው መግለጫው ቀላል የማይባሉ ነዋሪዎች በማስፈራራቱ ተጨንቀው ወደማይወጡት ወጥመድ እየገቡ መሆናቸውን አስረድቷል። በወራሪዎች ምክንያት ከቤት ንብረቱ ተፈናቅሎ ተሰዶ ሁለንተናዊ ችግር ተጋርጦበት ለሚገኘው የምዕራብ ትግራይ ህዝብ ጥሪ ያስተላለፈው ጽላል ሲቪል ማህበረሰብ ምዕራብ ትግራይ እየደረሰበት ያለው ዓለም አቀፋዊ ወንጀል ዓለም አቀፍ ተጠያቂነት እስኪረጋገጥ ደህንነቱ በተጠበቀ መልኩ ወደ ቀየው ለመመለስ አንድነቱን ጠብቆ እንዲታገል አሳስቧል። የተፈናቀለና የተሰደደ የምዕራብ ትግራይ ህዝብ ወደ ቤቱ ለመመለስ የሚያስችለው ዝግጅት በመጠናቀቅ ላይ መሆኑን ያስረዳው መግለጫው ወደ ቀየው እንዳይመለስ ተስፋ ለማስቆረጥ የተጠነሰሰው መሬቱን በህጋዊ አሰራር የማሸጥ ሴራ በቅርቡ እንደሚጋለጥና ተጠያቂነት እንደሚያረጋግጥ አስታውቋል። ምዕራብ ትግራይን የተመለከተ ዘገባ ገብረ እግዚአብሔር ኃይሉ አዘጋጅቶት ብርቱካን ጌታዬ አቅርበዋለች። ወደሚቀጥለው ዜና አልፋለሁ። የዛሬ 5 ዓመት ሰኔ 21 ቀን 2013 ዓ.ም ጀግናው የትግራይ ሰራዊት የ8 ወራት የእልህ አስጨራሽ የትግል ጉዞ ቋጭቶ ጠላትን ሽንፈት አከናንቦ አብዛኛው የትግራይ መሬት የተቆጣጠረባት ታሪካዊ ዕለት ናት። ይህች ዕለት በመላ የትግራይ ህዝብ ዘንድ አንድነት፣ ፍቅርና ህዝባዊነት በማጎልበት የትግራይ ህዝብ ያልገዛም ባይነት ጽናት ያጎናጸፈች ዕለት ሆና ሁሌም በትግራይ ህዝብ ዘንድ በልዩ ስሜት የምትታወስ ዕለት ናት። መዓዛ መኮንን የዛሬ 5 ዓመት ሰኔ 21 የትግራይ ሰራዊት መቀለን ጨምሮ የተለያዩ የትግራይ አካባቢዎች ሲቆጣጠር የነበረውን የህዝቡን ስሜትና ወኔ ወደ ኋላ ተመልሳ ታስቃኘናለች። كل الدليات جديدة نتجري إلى خصواجي دلو ولا هو لوم دلو واحد
በየዓመቱ ከትግራይ ህዝብ ልብ ዘንድ የማትረሳው የሐዘንና የደስታ ስሜቶች የሚፈራረቁባት መላ የትግራይ ህዝብ አንድነቱ ፍቅሩና ህዝባዊነቱ ያጸናባት ያልገዛምና አንቢተኝነት ጽናት ያጎናጸፈች ከትግራይ አልፎ ዓለምን በማስደመም ደማቅ የታሪክ መዝገብን የተጻፈባት ውዱ ዕለት ሰኔ 21 2013 ዓ.ም ሰኔ 21 ሲታወስ መላ የትግራይ ህዝብ የሐዘንና የደስታ ስሜቶች የሚፈራረቁባት ስትሆን ሐዘኑ በትግራይ ህዝብ ዘንድ የደረሰውን በደልና ግፍ በማውሳት ወኔ የተላበሱባት፣ ደስታው ደግሞ የትግራይ ህዝብ ለመጨፍጨፍ የመጡ ጠላቶችን ድባቅ በመምታት ጠላትን አሸንፎ የትግራይ ልጆች ከበረሃ ወደ ከተማ በመግባት ከህዝባቸው ጋር የተገናኙባት ታላቅ የደስታ ቀን ናት። ትግራይና ጠላቶች ወደ መሬታችን መጥተው ካንዴም ሁለቴ ከዛ በላይ አሸንፈናቸዋል። ቀጣይም እናሸንፋቸዋለን። ትግራይነት ሁሌም እያበበ ይኖራል። ሁሉ ድለታቴ ፍላጎቶችን ትቼ ለትግራይ ህዝብ ስል መስዋዕትነት ለመክፈል ተዘጋጅቼ ወጥቻለሁ። ዛሬም ነገም ዝግጁ ነኝ። ጥቅምት 24 ቀን 2013 ዓ.ም በትግራይ ህዝብ ዘንድ የታወጀው ጆኖሳይዳዊ ጦርነት ተከትሎ በትግራይ ህዝብ ላይ በሰማይና በምድር የተፈጸመው ጭፍጨፋ መቋቋም ያቃታቸው የትግራይ ልጆች ወደ በረሃ በመውጣት ጠላቶችን ፊት ለፊት በመግጠም ህዝቡን ከጭቆና ለማስወጣት ከፍተኛ ዋጋን ከፍለዋል። በተለይም በመጀመሪያዎቹ 8 ወራት በነበረው እልህ አስጨራሽ ትግል ቁጥራቸውን ለመግለጽ በሚያዳግት መልኩ የመጣን ሰራዊት በጥቂት የህዝብ ልጆች በእልህና በጽናት ገጥመው ጠላትን ያንበረከኩበት የትግል ጉዞ የሚዘነጋ አይደለም። ወደ በረሃ ወጥተን ጀግንነታችን ማሳየት ይገባል። ጠላትን ማሸነፍ ይገባል። ከዚህ በላይ ህዝባችን መጨፍጨፍ የለበትም። ማረፊትና ህዝብ ትግራይ አማራጭ የሌለው የትግራይ ህዝብ መውጫ መንገዳችን ድላችን ነው። ጠላት የትግራይ ህዝብ ለማጥፋት ተነስተዋል። ማንቀላፋት አይገባም። ችግር አለ። ችግሮቻችን ተቋቁሞ መታገል፣ ረሃብም አለ። ረሃብም ተቋቁሞ መታገል፣ እንቅልፍም የለም። እንቅልፍን መስዋዕትነት በማድረግ መታገል። በነዛ ጥቂት ወራት የታጋይ ስዩም መስፍንና የአሉላ አባነጋ ስያሜ የተሰጣቸው ዘመቻዎች የትግራይ ሰራዊት የነበረን ስፍር ቁጥር የሌለው ሰራዊትን በመቅጠም በጠላት ላይ ከባድ ኪሳራ በማድረስ ጠላት የገባበት ገብቶ በመቅጠም እልህ አስጨራሽ ትግል አድርጎ የጠላትን ትጥቅ አንግቦ የተማረኩ ጠላቶችም ሰብአዊነትን በተሞላበት ሁኔታ ተንከባክቦ በመያዝ ዘመቻው አጠናቆ ሰኔ 21 ቀን 2013 ዓ.ም መቀለን ጨምሮ የተለያዩ የትግራይ አካባቢዎችን የተቆጣጠረበት ዕለት ነበር። የትግራይ ሰራዊት የተለያዩ የትግራይ አካባቢዎችን ሲቆጣጠር የነበረው የሰራዊቱና የህዝቡ ስሜት በቃላት ብሎም በጽሁፍ የሚገለጽ አልነበረም። የማይተካ ህይወታቸውን ለህዝባቸው መስዋዕት ለመሆን ወደ በረሃ ወርደዋል። ልጆቻችን ጀግኖቻችን ናቸው። እናም ታሪክ ሰርተው ሲመለሱ ደስታችን ወደር የለውም። ትግራይ እነዚህን የመሳሰሉ ጀግኖች ሰጠችን። ምን ልበል? ትግራይን ሁሌም መመረቃታለሁ። ይህች ዕለት ለትግራይ ህዝብና ሰራዊት ከፍተኛ ወኔ የሰነቀባት፣ ጥንካሬ የተላበሰባት፣ ግንባርና ደጀን በአንድነት የጸኑባት ስትሆን በአንጻሩ ጠላት ሽንፈት የተከናነበባትና ቀጣይ ትግሎቹ ጥያቄ ምልክት ውስጥ የገቡባት ዕለት መሆኗንም አይዘነጋም። ፈተናታት ኩሉ ጊዜ ምስተፈተናይና ፈተና ዚና አና ከብድ ይኮንም ናንጉን ስሪ መፍትሒውን ንሕና ግን ስረኛ ስቲና ብስና ዝወጽ መልሶም ከም ዘይሸኑ ግን አምጽሕ እስክንወጽሐለና ሰኔ 21 በትግራይ ህዝብ ብቻ አልነበረችም ውድ ዋጋ የተሰጣት። በሀገር ውስጥ የሚገኙ የትግራይ ወዳጆች፣ በውጭ የሚኖሩ ተጋሩ ዲያስፖራዎችም ደስታቸው ያጋሩባት ዕለት ናት። ከዛ ባለፈም ዕለቱን መሰረት በማድረግ ዓለም አቀፍ ሚዲያዎችም የትግራይ ሰራዊት ጀግንነት ምን ድረስ መሆኑ በግርምት የዘገቡበት፣ ለዓለም ምሳሌ ያደረጉባት ዕለትም ነበረች። ሰኔ 21 በትግራይ ህዝብ በተለይም በትግራይ ሰራዊት የፈጠረችው ወኔ ከፍተኛ ነበር። ጀግኖች አሸንፈው መግባታቸው ተከትሎ ሌሎች በከተማ
በከተማ የነበሩ ወጣቶችም ወደ በረሃ በመውጣት ትግራይን ነጻ ለማውጣት ወኔን በመላበስ እንደ ጎርፍ የዘመቱባት ዕለትም ናት። ዕለቷ በፈጠረችው መነሳሳት በሺዎች የሚቆጠሩ የህዝብ ልጆች ከዛ በኋላ በነበረው እልህ አስጨራሽ የትግል ጉዞ በመሳተፍ ጠላት ላይ ፊት ለፊት ገጥመው ደብረ ብርሃን ድረስ ያባረሩበት ክስተትም ተፈጥሯል። ከዛ በኋላም በነበሩ ትግሎችም የትግራይ ሰራዊት የሰነቀውን የህዝብ ዓላማ ከግብ ለማድረስ ከባድ መስዋዕትነትን ከፍሏል። በነበሩት የ2014 እና 15 ዓመተ ምህረት ከባባድ ትግሎች የትግራይ ልጆች ውድ የህይወት መስዋዕትነትን በመክፈል የትግራይ ህዝብ ከጥፋት በከፈሉት የደም ዋጋ በመታደግ ፖለቲከኞች ለህዝባቸው ሲሉ ተቀምጠው እንዲደራደሩም አስችለዋል። ጀግኖች በከፈሉት የህይወት መስዋዕትነት የትግራይ ህዝብ ከጥፋት በመታደግ አንጻራዊ ሰላም በትግራይ እንዲፈጠርም አድርገዋል። በዚህም ያለፉት 3 ዓመታት የተወሰኑ የመሰረታዊ አገልግሎቶች ህዝቡ እንዲያገኙም ሆነዋል። ታዲያ ይህ በእንዲህ እንዳለ ግን በፕሪቶሪያው ስምምነት መሰረት በውል የተቀመጡ አበይት ጉዳዮች ግን ለመፈጸም አልተቻለም። እነዚህ አበይት ጉዳዮች ተፈናቃዮቹን ወደ ቦታቸው የመመለስና ግዛታዊ አንድነት የማረጋገጥ የሚሉ ናቸው። በተደጋጋሚ ተፈናቃዮች ያሉበትን ሁኔታ አስከፊ መሆኑና ወደ ቀያቸው እንዲመለሱ እየጮሁ ቢጠይቁም እንኳን እስከዚህኛው ዕለት ድረስ ግን ጆሮ ዳባ ልበስ የተባሉ ድምጾች ሆነው ቀርተዋል። ከትግራይ በኩል እነዚህ ጉዳዮች ተፈጻሚ እንዲሆኑ በተደጋጋሚ ለኢትዮጵያ መንግስት ጥሪ ቢቀርብም ምላሽ ግን አልተገኘም። ይባስ ብሎ አሁን ላይ የኢትዮጵያ መንግስት የፕሪቶሪያውን ስምምነት በማፍረስ በትግራይ የተለያዩ ክልከላዎችን በማኖር ህዝቡ በመድኃኒት እጦት እንዲሞት በረሃብና በበጀት እጦት እንዲሰቃይ አድርጎትም ይገኛል። ብቁ ዜጋ ክንሃንጽ ተኮይና ዞም ተማራዚኦም ክማር ተኮይኖም ብቁ ዜጋ ለማፍራት እነዚህ ተማሪዎች ትምህርታቸውን እንዲማሩ መምህራን ደሞዛቸው ሊያገኙ ይገባል። አሁን ላይ በትግራይ እየሆነ ያለው ግን ይህ አይደለም። ደሞዝ ባለመከፈሉ ተማሪዎች አደጋ ላይ ነው የሚገኙት። ይህ በትምህርት ላይ ብቻ አይደለም፣ በሕክምና እንዲሁም መላው መንግስት ሰራተኛ ላይ አደጋን የሚፈጥርና በነበረው ቁስል ላይ ጨው እንደመነስነስ ነው የሚቆጠረው። የትግራይ ህዝብ እንደ ማንኛውም ህዝብ ማህበራዊ ግንኙነቱ የጠነከረ ህዝብ ነው። አሁን ግን በነዳጅና ሌሎች መሰረታዊ አገልግሎቶች እጦት ምክንያት ማህበራዊ ግንኙነቱ ተበጣጥሶ በከባድ ማህበራዊ ኢኮኖሚያዊ ቀውስ ውስጥ እንዲገባም ተደርጎ ይገኛል። ከጥር ወር እስከ አሁን ድረስ ጠቅላላ ነዳጅ ተልኮልን አያውቅም፣ ቆመዋል። ተገልጋዩ ህብረተሰብ ከቦታ ወደ ቦታ ለመንቀሳቀስ እንደ ገበሬዎች ደግሞ እንደ እርሻ አዝርዕት ለመጠቀም ነዳጅ ለጀነሬተር የሚያስፈልጋቸውም አሉ። ያ ሁላ የህብረተሰቡ ግልጋሎት ከምንም ሳይቆጠር በመቆሙ ከፍተኛ ችግር በህብረተሰቡ ደርሷል። በትግራይ ከጊዜ ወደ ጊዜ እየተስተዋሉ ያሉት ቀውሶችና ህዝቡ እያስተናገደ ካለው ከባድ ህይወት ለማላቀቅም በኢደር የቆየውን ምክር ቤትና መንግስት ወደ ቦታው የመመለስ ስራ የተሰራ ሲሆን በተለይም በትግራይ ህዝብ ያሉት መሰረታዊ ጥያቄዎችን ለመመለስና ህዝቡ ከቀውስ ለመታደግ ስራዎች እንደሚሰራም አስታውቋል። ይህ በእንዲህ እንዳለ በትግራይ ያሉት ዘርፈ ብዙ ችግሮች በሰላማዊና ዲፕሎማሲያዊ መንገድ ለመፍታት በቁርጠኝነት እንደሚሰራም ተጠቁመዋል። እዞም ጀጋኑ ብዙሕ ታሪክ ሰሪሖም ምንተናኣን ኢሎም ሓሊፎም ጀግኖች ሰማዕታት ታሪክ ሰርተው አልፈዋል። ግን ደግሞ ያልተሟሉ ስራዎች ትተውልን ሂደዋል። በዚህ ወቅት አንድነታችን አጥብቀን እንደ ህዝብ ጋራ በመቆም የተቸገረው ህዝባችን ለማገዝ ከዛ አልፎም ለመውረድ እየተዘጋጀ ያለውን ኃይልም ነገሮች በሰላማዊና በውይይት እንዲፈታ የሚያስችለን ትግል የምናደርግበት የዲፕሎማሲ ስራዎች የምንሰራበት ሊሆን ይገባል። የትግራይ ህዝብ ሰኔ 21 2013 ዓ.ም ወደ ላቀ ምዕራፍ ያሸጋገረውን የትግል ምዕራፍና ለትግራይ ህዝብ ለውና ሲሉ ውድ ዋጋ የከፈሉ የትግራይ ልጆች አደራቸውን በማጽናት ያሉትን ችግሮች በጋራ መሻገር ይገባል መልእክታችን ነው። ተመልካቾች ለሰዓቱ ያዝናቸው ዜናዎቻችን በዚህ አብቅተዋል። ስለተከታተላችሁ እናመሰግናለን። ሰላም።